አጠገብ ሁሉ መዝራት። ጌታ ሕዝቦቹ በተለየ ሚስዮናዊ የሥራ ዘርፍ እንዲሰማሩና በውሆች አጠገብ ሁሉ እንዲዘሩ እየጠራ ነው። እርሱ እንድንሰራለት ከሚፈልገው ሥራ በጎረቤቶቻችንና በጓደኞቻችን መካከል የምንሰራው ትንሹ ክፍል ነው። ለድሆች ለታመኑትና ላዘኑት ርኅራኄን በማሳየት መለኮታዊ እውነት በልባቸው ቦታ እስኪያገኝ ድረስ ተጽዕኖ ልናሳድር እንችላለን። የዚህ አይነት የአገልግሎት ዕድል ሳንጠቀምበት ማለፍ የለበትም። ይህ ልንሰራ የምንችለው ከፍተኛ ሚስዮናዊ ሥራ ነው። እውነትን በፍቅርና በርኅራኄ ከቤት ወደ ቤት እየዞረ ማድረስ ክርስቶስ ለደቀ መዛሙርቱ በመጀመሪያ ሚስዮናዊ ጉብኝታቸው ከሰጣቸው መመሪያ ጋር የሚስማማ ነው። የመዘመር ስጦታ ያላቸው ሰዎች ይፈለጋሉ። ዝማሬ መንፈሳዊ እውነትን በልብ ውስጥ ለማስረጽ ከሚረዱ ውጤታማ መንገዶች ውስጥ አንዱ ነው። ብዙ ጊዜ በተቀደሰ ዝማሬ ቃላት አማካኝነት የንስሐና የእምነት ምንጮች ተከፍተዋል። ወጣትም ሆኑ አዛውንት የቤተ ክርስቲያን አባላት ይህንን የመጨረሻውን መልእክት ለዓለም ለማወጅ እንዲሄዱ ትምህርት ሊሰጣቸው ይገባል። ራሳቸውን ዝቅ በማድረግ ከሄዱ የእግዚአብሔር መላእክት እንዴት በጸሎት ድምጻቸውን ወደ ላይ ማንሳት እንዳለባቸው፣ እንዴት በዝማሬ ድምጻቸውን ማንሳት እንዳለባቸውና የወቅቱን እውነት እንዴት ማወጅ እንዳለባቸው እያስተማሯቸው አብረዋቸው ይሂዱ። ወጣት ወንዶችና ሴቶች እግዚአብሔር ለሚጠራችሁ ሥራ የአዎንታ ምላሽ ስጡ። ችሎታዎቻችሁን ለመልካም ተግባር እንድትጠቀሙ ክርስቶስ ያስተምራችኋል። የመንፈስ ቅዱስን ማነሳሳት ኃይል ስትቀበሉ፣ ሌሎችን ለማስተማር ስትሹ አእምሯችሁ ይታደስና አዲስ የሆኑና ለልባችሁ በተለየ ሁኔታ ያማሩ ቃላትን ለሌሎች ሰዎች ማቅረብ ትችላላችሁ። የሕክምና ሚስዮናዊ ሥራ ለአገልግሎት ብዙ ዕድሎችን ይሰጣል። በአመጋገብ መሻትን አለመግዛትና ለተፈጥሮ ሕጎች ማይም መሆን ዛሬም ያሉትን ብዙ በሽታዎች በማስተካከሉ የእግዚአብሔር ሕዝቦች እርሱ በፊታቸው ያስቀመጣቸውን ከፍ ያለ ደረጃ መድረስ አልቻሉም። ሰዎችን እንዴት በሽታን ማዳን እንደሚቻል ከማስተማር ይልቅ እንዴት ከበሽታ መጠበቅ እንደሚቻል አስተምሩ። ሰዎች ለራስ ፍላጎት እንዳይገዙ የምናስጠነቅቅ ጠቢብ መምህራን መሆን አለብን። ባለማወቅ ምክንያት በዓለም ውስጥ የመጣውን ጉስቁልና፣ ቅርጸ ቢስነትና በሽታ ስንመለከት በድንቁርና ውስጥ ያሉትን ለማስተማርና ከስቃይ ለመገላገል የራሳችንን ድርሻ ከመወጣት እንዴት ቸል እንላለን? ወደ ነፍስ የሚወስዱ መንገዶች ስለ ሌሎች ባላቸው ጭካኔ በተሞላበት የተሳሳተ ግምት ስለተዘጉ ብዙዎች ስለ ጤናማ አኗኗር መርሆች መሃይም ናቸው። ለጤና ተስማሚ የሆነ የምግብ ዝግጅት በማስተማር ጥሩ አገልግሎት መስጠት ይቻላል። ይህ የሥራ ዘርፍ እንደ ማንኛውም የሥራ ዘርፍ አስፈላጊ ነው። ብዙ የምግብ ዝግጅትን የሚያስተምሩ ትምህርት ቤቶች መከፈት አለባቸው። የተሟላ የምግብ ዝግጅት ሙያን በማስተማር አንዳንዶች ከቤት ወደ ቤት እየሄዱ መስራት አለባቸው። በጤና ተሐድሶ አማካኝነት ብዙዎች ከአካል ከአእምሮና ከግብረ ገብ መዳከም ሊድኑ ይችላሉ። ቤተ ክርስቲያን የተደራጀው ለአገልግሎት ነው። ክርስቶስን በማገልገል ሕይወት ከቤተ ክርስቲያን ጋር መገናኘት ከመጀመሪያዎቹ እርምጃዎች አንዱ ነው። ለክርስቶስ መገዛት የቤተ ክርስቲያን ተግባራትን በታማኝነት መፈጸም ይጠይቃል። ይህ የአንድ ግለሰብ የሥልጠናው አስፈላጊ ክፍል ስለሆነ በጌታ ሕይወት በተሞላች ቤተ ክርስቲያን ውስጥ በቀጥታ በውጭ ላለው ዓለም እንዲሠራ ይመራዋል። ወጣቶች ጠቃሚ የሆነ ጥረት በማድረግ አጋጣሚዎችን የሚያገኙበት ብዙ መስመሮች አሉ። ዘላለማዊ በሆነው በሰማያዊ ዕቅድ ውስጥ እያንዳንዱ ግለሰብ የራሱ ቦታ አለው። እያንዳንዱ ግለሰብ ለነፍሳት ደህንነት ከክርስቶስ ጋር አብሮ መስራት አለበት። በምድር ላይ ለእግዚአብሔር እንድንሰራ የታቀደልን የተለየ ቦታ እርግጠኝነት በሰማይ ቤት ከተዘጋጀልን ቦታ እርግጠኝነት ያነሰ አይደለም።